አመሰግናለሁኝ አቶ ዮናስ መብራቱ። እንግዲህ የህዝቡ ስቃይ እንዲያበቃ ከሁለቱም ወገኖች ከህዝቡ ከሚዲያውና ዓለም አቀፉ ማህበረሰብ ምን ይጠበቃል ይላሉ? አመሰግናለሁ። ወይዘሮ ሰላማዊት አሸባሪ ሲሉ በጣም ሲገርመኝ ነበር። አሸባሪ ማለት ለኔ የራሱን ህዝብ ከጠላት ወርጋ አብሮ የትግራይ ሴቶችን ያስደፈረው መንግስት ነው። አሸባሪ ማለት በራሱ ህዝብ ላይ በገበያ ቀን ባየር ድብደባ የሚጨፈጭፍ ጨካኝ መንግስት ነው ለኔ አሸባሪ ማለት የትግራይን ህዝብ ላለፉት 25 ቀናት ምንም አይነት እርዳታ እህል መድኃኒት ነዳጅ እንዳይገባ ከልክሎ በረሃብ እየቀጣ ያለ መንግስት ነው። 25 ቀናት በሙሉ ምንም አይነት እርዳታ አልገባም ወደ ትግራይ። ይሄ ሁሉ ድርጊት እየፈጸመ ያለ አሸባሪ ማለት ለኔ የትግራይ ተወላጆችን በሰላም እንዳይኖሩ በማንነታቸው ምክንያት እያሰረ ያንገላታ የሚገኘው መንግስት ነው። ስለዚህ ለሰላም ፍላጎት የሌለው አሸባሪ መንግስት ካለ በዋነኝነት የሚመለከተው የኢትዮጵያ መንግስት ነው። ከዚህ አንፃር አሁንም ትልቁን ችግር እየፈጠረ ያለው የትግራይ ህዝብ እንዲያልቅ እየሞከረ ያለው የኢትዮጵያ መንግስት ነው። ዓለም አቀፍ ማህበረሰቡም የኢትዮጵያ መንግስት ላይ ነው ጫና ማድረግ ያለባቸው። ምክንያቱም በትግራይ መንግስት በኩል ግልጽ የሆነ አቋም ተቀምጧል። እኛ ከበባው መሰበር መቻል አለበት። የትግራይ ህዝብ የሚገባውን ሰርቪስ ማግኘት መቻል አለበት። ባንክ ገንዘብ ያለው መገበያየት መቻል አልቻለም። ስልክ፣ መብራት፣ ውሃ ይሄ ሁሉ ተቋርጦበት ለአንድ አመት በጣም ከባድ ነው። ከዛም አልፎ ተርፎ እርዳታ እንዳይገባ፣ መድኃኒት እንዳይገባ፣ ነዳጅ እንዳይገባ እያደረገ ያለው ይሄን ነገር ማስቆም ከቻለ ወደ ቀድሞ ከጦርነቱ በፊት የነበረው ሁኔታ መመለስ ከቻለ ለመደራደር ዝግጁ እንደሆነ አስቀምጧል። ስለዚህ በዚህ በኩል ደግሞ ምንም አይነት ድርድር አልፈልግም አሸባሪ ብሎ ሰይሞ ለድርድር እንቅፋት እንዲሆን እያደረገ ሸኔንም ሆነ የህዋትን አሸባሪ ብሎ ሰይሞ ምንም አይነት የፖለቲካ ድርድር ውይይት ኢትዮጵያ ውስጥ እንዳይፈጠር እንቅፋት እየፈጠረ ያለው የኢትዮጵያ መንግስት ነው። እነዚህ ነገሮች ማንሳት ከቻለ ለድርድር ለሰላም ዝግጁ ከሆነ ስለዚህ ከዚህ አንፃር ዓለም አቀፍ ማህበረሰብ የኢትዮጵያም ህዝብ በዚህ በኩል ለድርድር ዝግጁ ከሆነ የኢትዮጵያ መንግስት ላይ ጫና ማድረግ አለበት ብዬ ነው የማምነው። ምክንያቱም ፖለቲካ መፍትሄ የሚገኘው በሁለቱም በኩል ግልጽ የሆነ ውይይት መጀመር የሚቻለው እንዲህ አይነት ሁኔታዎች ሲመቻቹ ነው ብዬ ነው የማምነው። አመሰግናለሁኝ አቶ ሙላቱ ገመቹ። ውይይቱን ይቋጩልኝ። በኢትዮጵያ የህዝቡ ስቃይ እንዲያበቃ ከሁለቱም ተፋላሚ ወገኖች ከህዝቡ ከሚዲያውና ዓለም አቀፉ ማህበረሰብ ምን ይጠበቃል? ኢትዮጵያ ሰላሟን እንዴት ታገኝ? ህዝቡ እንዴት ሰላሙን ያገኝ? አመሰግናለሁ። አሁን እኛ የምንለው ያስቀመጥነው ነገር አለ። ጦርነቱ በሁሉም አቅጣጫ በአስቸኳይ ቆሞ ሁሉን አቀፍ ብሔራዊ ውይይት እንዲደረግ ነው። ይሄን ብሔራዊ ውይይት አሁን ክቡር ኦባሳንጆ ቀርበዋል። እሳቸውን መንግስት ሁሉን ነገር አመቻችቶ ጥሪ እንዲያደርግ ነው። ከዛ በኋላ በዚህ ጉዳይ ላይ እንትን ያላቸው በሙሉ ከምዕራብም ከምስራቅም ከሰሜንም ከደቡብም ቅሬታ ያላቸው የህብረተሰብ አካላት ፖለቲካ ድርጅቶች ሁሉም አንድ ላይ ተሰባስበው ይሄን ድርድር የሚያካሂደውን ገለልተኛና ተአማኒነት ያለው በሁሉም ወገኖች ተቀባይነት ያለውን ማዕከላዊ ይፈጥራሉ። ከዛ ቀጥሎ ብሔራዊ ውይይቱ ከመጀመሩ በፊት መንግስት ማድረግ የሚገባው ነገር አለ። ይሄ ለሁሉም ደህንነቱ እንዲጠበቅ መሰናክል እንዳይፈጠር ነገሮቹን ማመቻቸት የሎጂስቲክስ የሁሉ ነገር ማመቻቸት ሊኖርበት ነው። ከዛም የታሰሩ ሰዎች ተፈቶ ውይይቱ በአስቸኳይ እንዲጀመርና እቺ ሀገር ሰላም የምታገኝበትን መንገድ መፍጠር ነው። ከዚህ ውጪ የሚሆን ነገር የለም። ኦባሳንጆ እስኪያጠሩ ግራ ቀኙን አንግሉን እስኪያጠሩ ድረስ ህዝብ እያለቀ ነው፣ ንብረት እየወደመ ነው። ይሄ ኳስ ሜዳው መንግስት እጅ ስላለ አሁንም በአጽንኦት ነው የሚጠይቀው። ለምናለው ይሄንን አመቻቹልን የሚል ነው። አመሰግናለሁ። በውይይቱ የተሳተፉት ክብርት ሚኒስቴር ዴኤታ ሰላማዊት ካሳ፣ ዮናስ መብራቱ እንዲሁም አቶ ሙላቱ ገመቹ ናቸው። በውይይቱ ስለተሳተፋችሁ በዶቼ ቬለ ስም በማመስገን ሰላም ለኢትዮጵያ እያልኩ የምሰናበታችሁ አዚብ ታደሰ ነኝ። ጤና ይስጥልኝ። እናመሰግናለን።
አዜብ ታደሰና ተወያዮቹን እኔም በአድማጮቻችን ስም ከልብ አመሰግናለሁ። አድማጮቻችን ስርጭታችን አሁንም እንደቀጠለ ነው። ቀጣዩ የመዝናኛ ዝግጅታችን ነው። በነገራችን ላይ በፌስቡክ የቀጥታ ስርጭታችን የምትከታተሉ አድማጮቻችን ዛሬ በቴክኒክ ምክንያት ዘግየት ብለን ነው የጀመርነው። ለዚህ ደግሞ ይቅርታ እንጠይቃለን። አሁን በቀጥታ ወደ መዝናኛ ዝግጅታችን እንሻገራለን። የዛሬው የመዝናኛ ዝግጅታችን ከቅርብ ጊዜ ወዲህ በአፋን ኦሮሞ ሙዚቃዎቿ ተወዳጅነትን እያተረፈች የመጣችውን መርጊቱ ወርቅነህን እንግዳው አድርጎ ጋብዟል። ዝግጅቱን እንድታደምጡ ተጋብዛችኋል። አስተያየት፣ ሀሳብ ደግሞ በቀጥታ የፌስቡክ መስመራችን ልትልኩልን ትችላላችሁ። በድጋሚ መልካም ቆይታ። መዝናኛ ትውልድና እድገቷ አምቦ ከተማ ነው። ልክ እንደ አብዛኛው የሙዚቃ ሰው ለሙዚቃ መፈጠሯን ካቻ ጓደኞቿና ለእርሷ ቅርበት ካላቸው ሰዎች ተረድታ ነው የሙዚቃ ዓለምን የተቀላቀለችው። ድምፃዊት መርጊቱ ወርቅነህ። ጤና ይስጥልን አድማጮቻችን። የዛሬው የመዝናኛ ዝግጅት እንግዳችን በአፋን ኦሮሞ ሙዚቃዎቿ በጥቂት ስራዎች ከፍተኛ ተቀባይነት ያገኘችውና ተስፈኛዋ ሙዚቀኛ መርጊቱ ወርቅነህ ናት። እንደው እንግዲህ ያው ሰዎች በተለያዩ አጋጣሚዎች ነው ወደ ሙዚቃው ኢንዱስትሪ የሚመጡት። ተሰጧቸውም በተለያዩ አጋጣሚዎች ሰዎች ነግረዋቸው ወይም ራሳቸውም ተረድተው በተለያዩ አጋጣሚዎች ነው ወደ ሙዚቃው ዓለም የሚመጡትና እንደው መርጊቱ እንዴት ነው ወደ ሙዚቃው ዓለም የመጣችው? ምክንያቷስ ምን ነበር? ምክንያት እንኳን አልነበረም፣ ግን እንደዚህ ሙዚቃዎች በጣም ነው ማደንቀው፣ በጣም ነው ማዳምጠው፣ በጣም ወዳለው ሙዚቃው በጣም ነው ማዳምጠው። እንደዛው ትምህርት ላይ ያለው ነው ሆራ ባንድም የገባሁት። ጀመሬም ደግሞ ከሾክሪ ጋር ተገናኝቼ ከሱ ጋር በፊቸሪንግ ተቀባብለን ሰርተን አኒሱ ማፈመለ የሚል እሱን ከሰራን በኋላ ነው ሌላ ስራ የራሴን የሰራሁት ማለት ነው። ሲጀመር እኔ ሙዚቃ በጣም ነው የምወደው፣ ግን አላማዬ እንደዚህ አርቲስት የመሆን አልነበረም፣ ሐሳቤም አልነበረም። ተማሪ ነበርኩኝ። በጓደኞቼ ግፊት ነው እዚህ ሙዚቃ ውስጥ እንደገባ የተደረገው። ማለት አድናቂዎቼ በጣም ነው የሚያደንቁት ድምጼን ሲሰሙ እና እንደዚህ ቤት በማንጎራጎር ምናምን ይሰሙኛል እና የትምህርት ቤት ክለብ ምናምን እንዲህ እንትን ሲባል ያው በራስ እንደዚህ ተሰጥቶ ዝም ብለን እንትን ስትል በዛው ሰው ያይሃል፣ ግን ራስን አታይም። ከዛ በኋላ ምናልባት ስገባ ነው ራስን የምታየው። ራሴ ነው ወደ ራሴ በቃ ይሄን እንደ ሰራዬ አርጌ ወስጄው በቃ ይሄን። አብዛኞቹ ኢትዮጵያውያን ያው ለሚኖረን ህይወት ቤተሰብ ትልቁን አስተዋጽኦ ይኖረዋል፣ በአሉታዊም በአዎንታዊ ጎንም ለምንሰራው ስራ ወይም ደግሞ እኛ ለመረጥነው የስራ መስክ እኛን በመደገፍ አሊያም አይ ትክክለኛ መንገድ ላይ አይደለም ተመለስ በማለት። እንደው ባንቺ ሙዚቃ ህይወት ውስጥ የቤተሰቦችሽ ሚና ምን ነበር? በፊት ላይ ትምህርት ላይ ስለነበርኩ ማንንም ደስተኛ አልነበሩም። ማለት በራሴ እንትን ነው ያልኩት፣ ራሴ እንደምን ብዬ ነው የገባሁበት። ቤተሰብ ትምህርት እንትን እንድል ነበር የፈለጉት። በተለይ ሲስተር በጣም ተቆጣችኝ። እኔ ትምህርቴ